2.4 ሚሊዮን ወጣቶች በኮዲንግ 5 ሚሊዮን ኮደርስ በሚለው ፕሮጀክት 2.4 ሚሊዮን ወጣቶች በኮዲንግ ሰርቲፋይድ ሆነዋል። ይህ በጣም ሲግኒፊካንት የሆነ ቼንጅ ነው። ገንዘብ ሳያወጡ 2.4 ሚሊዮን ወጣት ሰርቲፋይ የማድረግ አቅም መፍጠራችን ለብዙ ስራዎች ፈርቀዳጅ እና አጋዥ ይሆናል። ሪፎርሙ እንደዚህ ያለ በጣም ጠቃሚ ነገሮች እያመጣ ነው ያለው። የዲጂታል ኢትዮጵያ ስትራቴጂ የ2025ን ጨርሰን የ2030ን ማቀዳችን ይታወቃል። ዲጂታል በኢትዮጵያ ውስጥ በአጠቃላይ በሚያመጣው ሀብት በጂዲፒ ባለው ሼር በከፍተኛ ደረጃ እንደሚያድግ ይጠበቃል። የኛን ትቼ በቅርቡ ጂኤስኤም ያወጣውን ዳታ እንኳን ብናይ 93 ሚሊዮን ገደማ ሰብስክራይበርስ ኢትዮጵያ ውስጥ ቴሌኮም መጠቀም ጀምረዋል። ይሄ በጣም ትልቅ እድገት ነው። ስንመጣ 37 ሚሊዮን ነበረ። ብዙ ሰው ስልክ ይጠቀማል። ይሄን እንኳን እኔ ዳታው አያስፈልገኝም። ኢትዮጵያ ውስጥ ዞር የሚገርመኝ ነገር ትንሿ ቀበሌ ገጠር ውስጥ ገና መስኮት ስከፍት የመጀመሪያው የማየው ስልክ ነው። ትንሹ፣ ትልቁ፣ ህፃኑ ስልክ ብቻ የሚታየው እና ምን ያክል እየተስፋፋ እንዳለ ያመላክታል። 55 ሚሊዮን ሰዎች ሞባይል ባንኪንግ ይጠቀማሉ። በ2028 ጂኤስኤም ባወጣው ሪፖርት 11 ቢሊዮን ዶላር ገደማ ሀብት የዲጂታል ቴክኖሎጂው ያመጣል። ኢትዮጵያ ውስጥ ለ1 ሚሊዮን ሰዎች ስራ ይፈጥራል። ቢያንስ 1.5 ቢሊዮን ዶላር ሬቬኑ ከዚህ ሴክተር ይገባል ብሎ ጂኤስኤም አወጥቷል። እኛ ከዛ በላይም እንጠብቃለን።